ያው እንግዲህ ተመቸህም አልተመቸህም ስለኛ ዲን አጠር አድርጌ እነግርሃለሁ። ከዛ በኋላ የፈለከውን ጠይቅ። ቀጥል። እኛ ስለ አላህ ስናወራ ለአላህ ስምና ባህሪያት እንዳለው እናምናለን። ለሱ ያሉትን ነገሮች ደግሞ እንደመጡት እንቀበላለን። ይህን ስንል ሶስት ነገሮች በውስጡ ይዛል። አንደኛ አላህ ለራሱ የተናገረው አለኝ ብሎ የተናገረውን ነገር እናጸድቃለን። ሁለተኛ ነብዩ አለው ብሎ የተናገሩትን ወይም ደግሞ በሐዲስ ውስጥ ሰሒህ በሆኑ ሐዲሶች መጥቶ የጸደቁትን እናጸድቃለን። አንድ ይሄ ነው፣ በአጠቃላይ የጸደቀውን እናጸድቃለን ማለት ነው። ሁለተኛ ቁርአን ወይም ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ውስጥ ለአላህ የለውም ወይም ደግሞ አይገባውም ብለው ያብራሩትን ማንኛውንም ስምም ይሁን ባህሪ እኛም አይገባውም ብለን ከሱ ላይ እናጠፋለን ማለት ነው። ይሄ ሁለተኛው ነው። ሶስተኛ ደግሞ ያልተነገረውን አለውም የለውም ተብሎ ያልመጣውን ደግሞ ቆም ብለን እዛው እንቀራለን። ምክንያቱም ስለማናውቀው ነገር አናወራም። እንደ ምሳሌ እንውሰድ። ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ውስጥ አላህ እግር እንዳለው ተናግረዋል። ጀሃነም ላይ እግሩን ያደርጋል። ከዚያም ጀሃነም ትተጣጠፋለች፣ በቃኝ በቃኝ ትላለች። خلاص ሐዲሱ እግር እንዳለው አጽድቆልናል፣ እኛም እናጸድቃለን። እንዴት? ለሱ እንደሚገባው። ለምን? እኔም መሳይ የለም ብሏልና ማለት ነው። አለው ስላላችሁ መመሳሰልን ግን ግዴታ የምታደርጉ ከሆነ ስለ ፈጣሪ ተውትና ስለ ፍጡር እናውራ ከተባለ የማንም እግር አይመሳሰልም። የሰው ልጅ እግር እንኳን አይመሳሰልም። አልፎ ተርፎ ደግሞ ከሌላ ፍጡር ጋር እንኳን ብናመሳሰለው ሰማይና ምድር ነው። አለቀ። ስለ ፈጣሪ ለማመሳሰል ከደፈራችሁ ይህ የናንተ የጭንቅላት ዝግመት እንጂ ሌላ ምንም ሊሆን አይችልም። ስድብ አይደለም። ከተረዳችሁ ተረዱት ብዬ የፍጡር አይመሳሰልም ማለት ችግር የለውም ማለት ነው ወንድሜ። አይመሳሰልም ማለት ችግር የለውም ማለት ነው። 5 ደቂቃ ተሰጥቶኛል። በዛው እንድትመልሰው በኋላ ጠይቅ፣ በኋላ መጠየቅ ትችላለህ። የፍጡር ካልተመሳሰለ ከፈጣሪ ጋር ለማመሳሰል ከደፈራችሁ ይህ የናንተ ችግር ነው ማለት ነው ባጭሩ። ሁለተኛ ላይ አላህ የለውም ተብሎ የመጡ ብዙ አይነት ነገራቶች አሉ። አላህ እንቅልፍ አይዘውም፣ አያንገላጃም፣ ለሱ ረሃብም ሆነ ሞት እንደማይነካው ብዙ አይነት ባህሪያቶች ከአላህ ላይ ዜሮ ተደርገው ተጥለዋል። እነዚህን እኛም እንደዚያው ከሱ ላይ ዞር እናደርጋለን።